እቺን የመሰለሽ መኪና ለኔ መስጠት ያቅታል? ለነገሩ በየትኛው እድል እንደው ባሰጠኝ እንኳን ሊፕስቲክ ልቀባበት እንጂ። ሄይ ሃይ መኪና ይወድሻል? ከመኪናው በላይ ደግሞ አንተ። ይሄ ውበት የመጣው በዚህ መኪና ማጥኝነት። እንዴት ባክ? በዚህ መኪና ስቴጂ ፀሐይ ነካሽ ትቀያለሽ አይደል? ምቾት ብቻ ነች በቃ ታፋያለሽ። ምን እሱ ብቻ እንደማየው ከሆነ ደግሞ ታፈረጥማለች። እስቲምና ሳውና አላት ነው ቆመልሽ። ታድለ እቺ መኪና ለመግዛት በጣም ለፍቻለሁ፣ ግን አንቺን የመሰለሽ ቆንጆ ለማግኘት በለፈውበት ልክ አይሆንም። አታ ማሚ እኮ ለሹፍር ነው የቀጠረችው እኔን ከትምህርት ቤት እንድታመላልስ እንጂ ሴቶችን እንድፈጅበት አይደለም። ይቅርታ እኔ ምን ቤት ንክፈች ስሜንች እስኪ ሀቤስክ ሀ ማለትሽ ሞኝነትሽ ነጭ አሞራ ሲጎትትሽ ድንጋይ አምጪ ልፈንክት ሞኝ አገኘው ብላ ልበላ ለማን ይፈልቆ ፈለቀበንዲራ ማላወያ ኧረ እባክሽ ኧረ ምግቡን አምጪና እንብላው። ኧረ እባክህ አንተ ታገሰኝ። እንደው አንድ ቀን አልፎልሽ አያውቅም አንቺማ። ውይ መርመጥመጥ ለይስ አንደግሩን ቁርስ አቀራርባችሁ በላችሁ እንዴ? ከአንቺ ውጪ ማን አቅርቦልኝ ሊበላ እችላለሁ? ታዲያ ፈረሰኛው የት ሄደ? ፈረሰኛው የለም? አዎ። ኧረ ግድ የላችሁም እዚህ ቤት በበዓል አትልቀሙ። ውይ እኔ እሺ ለአንተ ስር ያለህ ንገረኝ እስኪ እንደው ያለህ ምን ነው? እኔ ታውቃለህ እዚህ ቤት አመት በዓል ሲመጣ ብቻ ነው አባወራነት የሚሰማኝ። እሱንም የዶሮ ፈረሰኛ ስለምበላ በላኸው። እሱንም አፈር አባብላ ውሻ ሲጀመር እንደው ኧረ በመሳት ተነስተህ ነው ሁላ መሀል ቤት ተርመጥምጠህ የበላኸው? ለሊት ላይ ራበኛ ምን ላድርግ? ይኸውልህ ፈረሰኛውን የምትበላ ከሆነ ቤቱንም አስተዳድረው አንድ ላይ እንደዛ ይሻልሃል። በስመ አብ ፈረሰኛ ግን በጣም ኦቨርሬትድ ነው። ምንም እኮ ስጋ የለውም፣ በጥስጣሽ ስጋ ነው ያለው። አባ ነፍሰ ስጋ ይበጣጠስ ውሻ አትልቀፈኝ በበዓል ቆሻሽ። አንቺ መኪና ተሰረቀ። የበረረ ነው? አዎ ወሰዱት። ነዳጅ እኮ ዛሬ ነው ፉል ያረኩት። ፉል ያረኩት ዛሬ ነው ነዳጅ ማለት ካገባው በኋላ የዓመት በዓል መጀመሪያ ነውና ለሚስቴ ጠየቅኳትኝ። ያው ለበዓል ዶሮ ትሰሪያለሽ አይደለ? ስንት ልግዛ? 2 ወይስ 3 ብዬ ጠየቅኳት። ምን ብትመልስልኝ ጥሩ ነው? ዳግዬ አልነገርኩህም እንዴ? ዶሮ መስራት እኮ አልችልም። ወይስ በትዳራችን ደስተኛ አይደለም? መፋታት ከፈለክ በግልጹ እንፋታ በለኝ እንጂ ዶሮ ስሪ አትበለኝ አላለችም? አንቺ ዶሮ እንኳን መስራት አትችይም እንዴ? ዶሮ ሳትችይ ነው ከእናትሽ ቤት ቬሎ ለብሰሽ የመጣሽው? እውነትሽን ነው። በይ አንድ ቤት ውስጥ 2 ጎረምሳ አያስፈልግም። ፌስታልሽን ይዘሽ ወደ ቤትሽ ተመለሽ እያልኩሽ ነው፣ እየነገርኩሽ ነው። ዶሮ መስራት አትችይም፣ ግን አሞራ ቸፍ ቸፍ ላይ ማንም አይችልሽም። በጣም ነው የሚያሳፍረው። ውጪ፣ ከዚያው ውጪ። ሸፌላስ አቤት። ዛሬ እንግዲህ ምንድነው የምታበስልልን? ዛሬ ከ15 አይነት ምግብ በላይ ላበስልላችሁ ዝግጁ ነኝ። እንግዲህ ምግቦቹን የፈለግናቸው ለገና በዓል ነው። ስለዚህ እጅግ ጣፋጭ አድርገን እንደምታቀርብልን እንዳትጠረጥር። እሱን ጽድት ያለ ምግብ የለ። ዶሮ፣ ስጋ፣ ድለት፣ ጎመን፣ ፍርፍር፣ ሽሮ፣ ካሮት በድንች። የሁሉ ምግብ ግን ከየት ተማርክ? ፍቅረኛዬን በጣም ነበረ መውዳት እና እናቷ ጋር እየሄድኩኝ ማድቤቱን አጎበድድ ነበረ። ኧረ እባክህ እውነት ልጃቸው እንዲሰጡኝ ስል ማለት ነው። አዜብ አሁን ስትገባ ይቻታል። እሷንም ጥሯት፣ ሰብልዬንም ጥሯት። ጎረቤት ጥሩ እንዴ! ዳቦ ሳይቆረስ ጎረቤት ይምጣ። ምንድነው? ቶሎ በሉ፣ ሰዓት እየሄደ ነው። ወይ በረከት ደግሞ ምን ሆኖ ነው? እሱ ደግሞ እራት አንተ ጋር እንመጣለን ምሳኛ ጋና በሉት። በሉ ቶሎ በሉ። ሰዓት ሄደ። ዳቦ ሳይቆረስ ጎረቤት። ኦ ማይ ጋድ! ቀሚስ እንዴት ነው የሚያምረው ጋይስ! ቡና ፈላ። እኔ አላምንም። ቆይ እሺ፣ ቆይ እንዳታወርጁ፣ ቭሎግ እየቀረስኩ ነው። ውሽ አሁን ራሱ ቪዲዮ እየሰራው እኮ ነው። ዳቦ ግን እንዳይቆረስ ፖስት ሳይደረግ ዳቦ እንዳይቆርስ። እንዴ ምንም ማህበራዊ ኑሮ እኮ ነው የሌለው እዚህ ቤት። ሁሉም ማለት እንዴ ዳቦ ፖስት እያደረገ ያለው እንዴ? ጌታ ነው። እኔ እንጨርሽ የመጣው በቃ ምን ሆናችሁ ነው እንዴ? የኛ ቤት ዳቦ ፖስት አይደረግም እንዴ?
እንዴት ነው ማሞ? እንዴት ነው አለም ባሻ? ቅርጫው እንዴት ነው? በሬውን አሰማኝ። ለስንት ነው ቅርጫችን? ለ14 14 ምንድነው ማሞ? በየቤታችን እየመጣል ታጉርሰን ነው እንዴ? ምንድነው? ስሚ የኔ ቆንጆ፣ ምንድነው? ዶሮ ሳይታረድ በውበትሽ ሞተኩ። ሞሳሳ በቃ ፈረሰኛውን አስቀምጪልኝ እመጣለሁ። በግ ገዛው። የኔ ጌታ አይዟችሁ ላላበይ እንደ በሬ ሻኛ ከሰው በላይ። እቺ ለድፉ በጣም ደብሊው ናት። ይዣልኝ መሰለኝ 14 ሰው በጋ ይሻለኝ እንዴ? ጮማ የሆነ ኮባ አስተኝቼዋለሁ። አባዬ ደህና አልክ አባዬ? ሰላም ወንድሜ። ሂድ እስቲ ማሰሪያ ፈልግ፣ በገዝ ይመጣል። ሂድ ቀንዱን ይዤው ልምጣ ልግዛው። እኔ ለእንቁጣጣሽ የሰራኝን አደረሰው ግማታ ደህና ዋሉ ባሽዬ። ውይ ነው የምታምሪው። አለመገጣጠም በግ ልገዛ ለውጣ ስልመጣሽ ቡና ላፈላልስ ነበር የመጣሁት ባሽዬ። ምን በግ እኮ ይደርሳል እኮ በኋላም ነገም የባል ዕለትም ጠዋት ይደርሳል እኮ። የኔ ጌታ ለምን ትደግማለህ? እኔ እያለሁ እኔ እገዛዋለሁ። አምጣው። አያይ ይግዛሉት ባሽዬ አይደል? እንዲሹ ይግዛው እሱ። አምጣው አባዬ አምጣው። በግ ለመግዛት ነው እንደዚህ የምትቆጣላው? ዛሬ ገዝቼው ካልመጣሁ እንዲህ አድርጎ ያስቀረኝ። እንዲህ ሲጣ አድርጌ ነው የምገልህ። የኔ ደርባባ። ምን ደረስ? ወይ አባዬ አሪፍ ነው ገበያው? ገበያው እያየሁ ነው። እየጠበቅኩ ነው። እሺ መጣሁ። ባሽዬ ድምቀት እንኳን አደረሶት። ቦቼ የኔ ጌታ ግቢ ገባሁ ባሽዬ። ጤና አዳም ተይው ልጅ ትንሽ ያደክመኛል። ተይው ጤና አዳም። ምን ነው የሚያደክምህ? የጅብ ልጅ ኢማ ከንፈሩ ራሱ ጠቁር ያጨሳል። ወይ ቤት ብቻሽን ነሽ? መጣሁ። ይሄው አጋጣሚ እንደውም በጊዜልሽ እየመጣሁ ነበር ለበዓል። አፍቶ ነው መጣሁ። ጠብቂኝ። እዚሁ መሻ አይደለ? እንደለመደው ጉዳይ አለኝ። እኔም እሱማ ማኔ አነሳብ። ደህና ዋላችሁ አባዬ። እንቴውሻለች በዓል ዋናው ፍቅሩና መተሳሰቡ ነው እንጂ ያው ሆድ ውስጥ በሚገባ ነገር በበግ በዶሮ አይደለም አባዬ። የኔ አባት ያዞሽ በበግ ብር ዶሮ ጉዶንኩ በበዓል ጉዶንኩ ባሻ ምንድነው ተሺ አሻ ዶሮ አይታል እንዴ? ዶሮ እንቁላል ጥላ እኮ አቅፊያት ነው። ወንድ እኮ ነው። ኧረ ስራው የሴት ነው። እንካባሻ እንዴት ናችሁ ተማሪዎች? ደህና ነን። መጪው የገና ባህል ነው። አዎ የገና ባህል ደግሞ የስጦታ ባህል እንደሆነ ታውቃላችሁ? የስ ቲቸር። እናንተም ለተቸገረ ሰው መርዳት መቻል አለባችሁ። አዎ ቲቸር። ጎበዞች፣ ብዙ የተራቡ ለገላቸው ልብስ ያጡ ባህልን አዝነው የሚያሳልፉ ሰዎች አሉ። ለነሱ የደስታ ምንጭ መሆን አለብን። እውነት ነው። የምንሰጠው ደግሞ ያረጀ ልብስ መሆን የለበትም። ከቻላችሁ አዲስ፣ ካልሆነ ደግሞ አባቶቻችሁ የሚለብሱትን ቆንጆ ልብሶችን አምጡ። እሺ። ስለዚህም ነገ ቆንጆ ሸሚዞችን፣ ሱፎችን፣ ሹራቦችን፣ ሱሪዎችን፣ ኦሪጂናል ጫማዎችን ይዛችሁ ኑ። ቲሸርት ማምጣት አይቻልም? ቲሸርት አልወድም። ላንተ ነው እንዴ የምናመጣው? አዎ። እና ለማን መስሏችሁ ነበር? ለጎዳና ተዳዳሪዎች። ምን አገባኝ፣ ማዳበሪያቸውን ይልበሱ። ለኔ ነው የምታመጡት። እሺ፣ የዛሬ ትምህርታችን የሚሆነው ኧረ እባካችሁ ፈጠን በሉ። ቤዚ! አቤት። እስቲ ሂጂና ቀዩን ሳፋ አምጪልኝ። እማዬ አይደል ቀይ ሳፋ? ምኑን ነው ይዘሽ የመጣሽው? ቀይ ሳፋ ማለት እሱ ነው? አይ እቺ ልጅ ደግሞ ያው ቀይ መዘብዘፊያ ማለት ይሄ ነው። እሺ ይሄ ነው ቀይ መዘብዘፊያ ማለት ነበር። ወይኔ ጉዴ ፈላ ወጡ። ወይኔ ጉዴ ፈላ። ወይኔ ጉዴ ፈላ ማለት ገደለች ያለኝ አሯን። ወይኔ ቅዱስ ገብርኤል ጉዴ ፈላ። ጭራሽ ወጡን አፈረርሽልኝ። 24 ሰዓት ሙሉ ስሰጋበት የነበረው ወጥ አበላሽሽልኝ። አይደለም እንትን እኮ ነው አሳረርሷል። አንቺ ውሻ ነይ አይደለም አንቺ ውሻ። እንዴ ጎረምሳው እስካሁን ድረስ ተኝተህልኛል? አቤት አንበሳው በበዓል ምድር ለጥ ብለሃል። ተነስ እባክህ በጉል ታረድበት። ኧረ እባክህ እግሩን ያዝ አድርገው። ኧረ እባክህ እያበለጠህ ነው። ምንድነው? ኧረ በደንብ ይዤዋለሁ። ምንም አይሆንም እግሩ። A few moments later. እንዴ በጉን አገባው ጭራሽ። አባዬ እንደሱ አይደለም፣ እንደምታስበው አይደለም። በጉን በሩን ተፈትክለት። በጉን አገባው
ወይኔ በጌ ወይኔ ብሬ ወይኔ ብሬ አንተውታና ምንድነው ሬሳ ያወጣበት ቤት አስመሰልሽ እኮ የባል ፕሮግራም ምናምን ክፈቺ ሞቅ ሞቅ ይበል እንዴ እየፈለኩ ነው ምንም ደህና ፕሮግራም የለም እኮ እንግዲህ ተመልካቾቻችን እንዳያችሁት ማለት ነው የጥያቄያችንን ትክክለኛ ምላሽ በማግኘት እኛም በዓሉ ድባብ ማድመቂያ እንዲሆን የዶሮና እንዲሁም ደግሞ የ5 ሊትር ዘይት አሸናፊ ሆኗል ማለት ነው። የኔው ልጅ ነው ይሄ መጨረሻ ማስተላለፍ ነው። አዎ የኛ ልጅ ራሱ ነው ትላችሁ ሰዎች ካሉ እሰይ ነው የኢትዮጵያ ሕዝብ መልካም በዓል ማለት ፈልጋለሁ። እንዲሁም ለቤተሰቦቼ ለእናት ለአባቴ አየሽ ዶሮ ትልቀቱ አይባል አመሰግናለሁ። እወዳችኋለሁ። እግዚአብሔር ያክብርልኝ። እኛም ለጥያቄያችን ፈቃደኛ ስለሆነና ቶሎ ቤት ቁሌቱን አቁላይ እንደመጣ መጨመር ነው። ቶሎ ቤት በቃ አሁን ዶሮውን እንደፍንበትን ማዘርዘፊያ ይዤ ልምጣ። እስቲ ሮጠሽ ምን ማዘርዘፊያ ነው ያስኬድሽ? መጀመሪያ ውሃውን ጣጂ፣ ውሃው ይፍላና ይጠብቀው ካሉ ይሁን። እሺ ምን ችግር አለ? ይሁን። ምን ነው ሰውዬ ግን ይሄ ልጅ አልቆየም እንዴ? ምን እባክሽ የዚህን ሰፈር ሰው አይን ታውቂው የለ? ይሄኔ ተደባቆ እየመጣ ነው። እያዩት እኮ ነው መንገድ ያን በግም ያህል ዶሮ ይዞ እባክሽ ታገሽ። ይመጣል እንኳን አደረሳችሁ ደርሼላችኋለሁ። አይ ያንተ ነገር ውጭ አሰርከው። ኧረ አስገባው። ይሄም ዶሮ ነው። ለነገሩ አያንስበትም። በግ በለው እኮ እሱን ዶሮ አስገባው። የምን ዶሮ ነው አባዬ? ስለምን ዶሮ ነው የምታወራው? ኧረ ዶሮ የለም። እኛችን በፍቅር ተካፍለን ከበላናት ለእኛ አመት በዓል ነው አባዬ። አንተ ጦሰኛ በበዓል ምድር እንኳን አትሆኝም። ኧረ ምን አለ በዓልን በሰላም ባሳልፍ። እኔ እኮ የሚገርመኝ ደግሞ ሄደህ በስሜ የነገርከው ነው ለእናቴ ለአባቴ በደንብ ድብና ያለው በግ። ይኸው እኔም ኮሎኔል ቤት እየገባው ነው። ነጣ ያለው ዶሮ ኮሎኔል ነው አይደል? በቃ እሺ፣ እናመሰግናለን የኔ ወንድም፣ እግዚአብሔር ያክብርልን። እሺ ይኸው ኮሎኔል ወዳጃችንን አወቀው ክትክታው ለበዓል እንዲሆናችሁ ብሎ አንዳንድ ዶሮ ሰጥቶናል። እንኳን ደስ አላችሁ። ለትን ነው አንዱ የኔ ነው በእውነት። በልንካ ሲሳይን ውሰድ። እንካ ዶሮውን እንካ ለብሷን በአራት መቶ ይላል። ይኸውላችሁ ገባ እያላችሁ እንዳያልቅ ያለቀበት ወይ እንዴት ነሽ? የዚህ ሱሪ አለ ምረጭ፣ የተመቸሽ ምረጭ። በጥቁር አለ። ምንድነው ጥቁር? አሻራው ስቆይ ነው እንዴ ኖርሽው? ጥቁር ምናምን የምትይው አትመርጭም? ያየሽው? እሺ አይቀንስም። በቃ ተወስጂ እንደሆነ ወሰጂ። ካልሆነ ዞር በይልኝ። በቃ 200 ብር ሽጥልኝ። 200 ነው እንጆ ነው እንዴ? እዚህ ጋር አስኩት ታስጠላቺ። ልብሷን በለው 100 ይላል። ልብሷን በለው 100 ወይ አለው እንዴ ነሽ? አለሽ ማለት ይፈልግሽ ምስልሽ ሸሚዝ ትኖርሃለች። በእናትህ ለብሰሽው አይደል እንዴ? ዛሬ ምንድነው አንጀቴን መተው? ይሄ ከቱርክ ነው የመጣው። ይሄ ሀገር ውስጥ ፈልጊ። እናቱ ከዚህ ውስጥ የምትመርጭ ከሆነ ምረጭ። አለበለዚያ መሄድ ትችያለሽ። ይሄማ ሙቀት ነው፣ ሙቀት ላይ አይደረግም። የኔ እናት አንቺ ጨዋታ ነው ያልሽው አንቺ ሳትዋ አትግዢ። ልብሷን በመቶ ይሉንታ የለውም። ይሉንታ ያለቀበት እንዴ? ወንድሜ ያለች መሰለሽ ጊዜ የሆነ ነገር ታሸምት የሆነ ነገር ሸምትላት። ምን አለ ቆንጆ መረጥላት የዚህ ነገር አለ የተመቸህን በቃ ለብሷን በመቶ እሱን ነገር ሲያስ ያ ይሄድብሻል። ቆንጆ ልጅ ስንት ነው ግን? አያምርም? ስንት ነው? ምንም ምርጫ ታስጣላ። በእናትህ ስንት ነው? በመቶ ልብሷን በመቶ በቃ ግዙ። አንዱን ነገር ይሄ 100 አዎ ይሄ 50 ቃ እንደዛ የሚሸጠው ወንድሜ የራቁትን ነው እንዴ ኖርከው አንተ? ምንም አባ ልትሳደብ ነው እንዴ? ጎታ ከመንገድ ላይ ጎታ በጣኝ ታንተ። አረ ከነ ምናምን መሄድ ትችላለህ። በእናትህ ዞር በልልኝ። ምን ይመስላል? ጦራስ ጅራንፎ ሄሎ ወይ በርግዷል፣ ገበያ በርግዷል። የሌለ በቃ ደንበኛ እያያዝን ታውቂው አይደል? አባዬ ጓደኛዬ ነው፣ ተዋወቀው። ሰላም ዋሉ የናሆም አባት። እንዴት ዋልክ የኔ ልጅ? እግዚአብሔር ይመስገን እኔ ደህና ነኝ። ለአንድዬ ምን ይሳነዋል? እባክህ አረፍ በል እሺ። እግዚአብሔር ያክብርልኝ የኔ አባት። ናሆሜ
ጸጉራችን እኮ በጣም አድጓል እና አያምርብንም። ብንቆረጠው ምን ይመስልሃል? አረ ችግር የለም። እሺ እንዴ ጠላቴ ነው እንዴ ቤት ይዤ የመጣሁት? ናሆሜ አቤት። ፈተናችን እየደረሰ እንደሆነ ታውቃለህ አይደለ? ታዲያ ለምን አናጠናም? ያው እኔ ሁሉ ጊዜ ቀድሜ ስለሆነ መዘጋጀው፣ በዛውም አንተንም አግዛለሁ። ምን ታስባለህ? ደስ ይለኛል። ኤሊ ዛሬ ምን አጭሶም እንዴ? ናሆሜ እንደዚህ አይነት ፊልሞች እኮ ለኛ አይሆኑም። ለኛ የሚሆኑት አስተማሪ ወይ ደግሞ ሊጠቅሙን የሚችሉ ፊልሞች ናቸው። እና እባክህን ከትህትና ጋር ቀይረው። ሰዎች እድለኛ ናቸው። አንተን የመሰለ የተባረከ ልጅ አላቸው አለ እንጂ እዚህ እንደውም አባትነቴን ክጃለሁ። አልፈልግህም ከዚህ በኋላ ውጣልኝ። እንደውም ኧረ አባዬ ናሆሜ ምንድን ነው? ለአባት እኮ መልስ አይመለስም። ውጣ ተባልክ አይደል? ውጣ የእንጭቅ ልጅ ወንድሜ እንዴ ምንድን ነው የሚያስቀኝ? የተጃጃልክ ሰማ ቢኒያም ነው እኮ ላዳፊው እንዴ ቢኒያም ግፉልኝ። ምን ሆኖ ነው? ዳገት ላይ ተፍ ተፍ እያለ ዋንዶ አልወጣ ብለው ድክም ብላበት ከኋላው ግዛት ይዘፋሉ። ምን ቢያልክልኝ ጥሉ ወጥቶ ያቺን እጁ እንደዚህ የሚያወጣው አለ። ሁሌ ነው የሚያወጣው እሱን ጣቱን። እኔ አንድ ቀን ነው ቅስር ብሎ እንዳይቀር እሱን እንደዚህ ያሳያቸውና ቀስሎባቸው ላዳኮናት ምላጋችሁ የለም ወይ ጉልበት እንድታገኝ የልብስ ስፌቱን አብሮ ቢጨምርላት ከጎን። ምንድነው ቁማችሁ የምታዩ? ስራችሁን ስሩ። ምንድነው የሚሻላችሁ? ይሄን ሁሉ ብር ፈሰስ ማረገው ስራው እኮ እንዲሰራ ነው። ለዚህ ተራ ህይወት ነበር እንደዛ ሰለፋይ ነበር። ወይቻለ ከንቱ ናት ከንቱ። እንደዚህ ባለ ሀብቶ አስገቡት። ስራ እንጂ መታል እየጠራውላል እንዴ ከዚህ በላይ ፀሐይ እንትን ሳይል የስንቱ ፊት አይቼ ይጨቁናል። ምን አይነት ሰው ነው? በእናትህ ጀሞያት አባዛጋጀው የምን አባያት ጀሞ ጥራ እንጂ እንዴ አያት አይደል እንዴ? ወይኔ በእናትህ አሁን እኮ እዚህ ሐሳብ ላይ ሆኜ እኮ አያትን እያየሁ ነበረ። በእናትህ ሂድና እየሰራውና ማሽኔ የጀሞጁን መቶልሻል እንዴ? አያጅቦ ምን ነው አልመጣም ምናምን ትቻላል አልክም እንዴ? አንድ ችክል ላይ ጋር ሶማሊያዊ በቃ እበለዋለሁ ከሱ ጋር። ኧረ እሱ ኢንተርናሽናል ፋይተር እኮ ነው ይበላል። ዩ ዶንት ኖ ሚ አቶላ ይጋር ለምን እሱ ፋይተር አይደለም? ለምን ማይክ ታይሰን ያምራ ይጋር እበለዋለሁ። እሱ ነው እንደስማ እኮ መጥቶ እኮ እየጠበቀ ነው። መጥቷል እኮ መጣ። ወዴት ነው የምትሄደው? አሁን እበለዋለሁ ስትል አልነበረም እንዴ? ኧረ ምን ጸብ ነው? እኔ ውሃ ልቀዳ ነው ከቤት የወጣሁት። ሰሚ እንናገራለን ግን አንፈርድም ስልሽ ምንም ነው አንቺ ምንም ባረክሽ። እንናገራለን ግን አንፈርድም። ከናስናቁ ጋር ወጭቄሻለሁ። ምን ከናስናቁ ጋር እንናገራለን ግን አንፈርድም። ባለፈው ለጥፎ ቤት ነኝ ብዬሽ አሰርጌጄ ብቻ ታርጊያለሽ። ብዛት እያስቀምጣ እኔን ጥለሽ ነው ጥሩ። እንናገራለን ግን አንፈርድም። ባለፈው ለድግፍሽ ድስት ስጪኝ ብለሽኝ ዘመድ ጋር ነው ያልኩሽ። አውቄ ነው እኔው ጋር ነው። በጣም ጥሩ። እንናገራለን ግን አንፈርድም ማለት ነው። ባለፈው ቆንጆ ጎመን ነው ብዬ ሰብሰብ አድርጌ ያመጣሁልሽ። ግባሱን ሰብሰብ አድርጌ ግባሱ ለኔ ነው ጥሩ። ግባሱ ለኔ እንናገራለን ግን አንፈርድም። መብራትኛ ሰፈር ሲጠፋ ምን ነው እናንተም ጋር በጠፋ ብያቀል። ጭራሽ በቃኝ አንቺ ነገር በቃ። ናኦል አቤት። ካርድ ገዝተና ባለ ስንት? ባለ 25 ቶሎ በል እሺ። ያ አንተ ናኦል አቤት። ምን አደረግከው? ምኑን? ካርዱን ነዋ። ካርዱ ምን ሆነ? አልሞላለ። ምን አድርገኸው ነው እንዴ? ምን አድርገዋለሁ ታዲያ? አሁን አንዴ ገዝቼ መጣሁት። አላውቅልህም። ምን ካመልሰው? ወዴት ካመጣህበት? ቶሎ በል። አይቀበልኝም። አረ ቆይ ደግመሽ ሞክሪው። ደግሜ ልሞክረው። ና አይቀበልህማ ይሄ ውሻ። ካርዱ ገባ። 5 ብር ብቻ ነው የገባው ከ25 ብር ውስጥ። ይሄ ልጅ 20 ብሬን በላው።
በጣም ጥሩ ና አበባዬ ሆይ በሳምንት አንድ ቀን ይመችሻል የኔ ምን ያባስ ቆይ ጫማ ተፈተሽ አለኝ ካቦርሳ ያዘልኝ ቦርሳዬን ያዝልኝ ምን ማለት ነው ቦርሳዬን ያዝልኝ የእናቴን ዘንቢል በቅጡ ያልያዝኩ ሰውዬ ቦርሳዬን ያዝልኝ በቃ ካንቺ ጋር እንደው በቃ ጋሽዬ ወይ ብቻውትን እዚህ ለቅሶ ቤት ሳይወት እኮ አሳዘናችሁ ለምን ካርታ እንጫወት ባለ ስንት ባለ 1000 አንድ ጨዋታ እንጫወት ከአንድ በላይ ነው ያልኩት አንድ ብቻ እናንተም እንዳታ ካርታውስጣችሁ ይፈውሽ በምን ይፈውሽ አንተ ፈውሽ አንድ በላይ እኔ የትም አልሄድም በቃ ችግር የለም አንድ ብቻ አንድ እንጫወት እንጀምር ጋሽዬ እንደ ቀልድ 3 ጨዋታ በላኑታ ገንዘቤን አመልሱልኝ ገንዘቤን በላኑት ነው የቁማር በር ከመጀመሩ አይመለስም ትመልሳለህ መልስ ኧረ አይመለስም ምንድነው የምታስፈራሩ ጋሽዬ አይመለስም ትመልሳለህ አመልስም አንመልስም እንዴ ምንድነው ያስፈራሩ በቃ ፈታ ማለት ብቻ እኮ አዎ እንዴ ኧረ ሰውዬ አንተ ገማ ኧረ ብራቸው ሰውዬ ምንድነው ጋሽ የምፈልገው ነው ብር ነው ያው መልስላችሁ እንዴ አስጨነቅን እኮ ምድር ሽንታ ፈራሽ አይደል ምድር ኧረ ፈራል እንዴ ፈራል እንዴ ለመሬት መንቀጥቀጡ መፍትሄ ተገኝቷል አትስጉ ይህ አልጋ በተኛችሁበት እንኳን ከርዕደ መሬት ያተርፋችኋል ተብለናል አልጋው ከላይ ሲታይ ከመደበኛው አልጋ የተለየ አይደለም ነገር ግን በመሬት መንቀጥቀጥ ወቅት ባሉት ልዩ ሴንሰሮች ታግዞ ንዝረቱን በብርሃን ፍጥነት መለየት ይችላል ንዝረቱን ልክ በሰማበት ቅጽበትም እስከነ ፍራሻችሁ ጠቅልሎ ወደ ውስጥ ይከታችኋል አልጋውን እንደምታዩት በማይበገር ጠንካራ ብረት ዙሪያውን የታጠረ ሲሆን ያላችሁበት ቤት እላያችሁ ላይ ቢፈርስ እንኳን የመቋቋም አቅም አለው የኮንክሪት ፍርስራሽ እንኳን በቀላሉ ሊበሳው አይችልም በተጨማሪም በውስጡ ለአደጋ ጊዜ የሚሆኑ ምግቦች መጠጦች እንዲሁም የህክምና ቁሳቁሶችን ይዟል በኦክሲጅን የመታፈን ስጋትንም ለማስወገድ ታስቦ አየር ማስገቢያ ቀዳዳዎች ተበጅተውለታል በቀላሉ በእሳት ሊነድ የማይችል ውጫዊ አካልንም ተላብሷል ታዲያ የሀገራችን የመሬት መንቀጥቀጥ አያድርገውና ከዚህም ከባሰ ይህ አልጋ ሳያስፈልገን አይቀርም ይኸውላችሁ ለገና በዓል በጎች እየታረዱ ነውና ላድናችሁ ብዬ እኮ ነው ምን ነው